አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ከዛ በኋላ ያለውን ነገር አብረን የምናየው ነው። ይሄ ነው መሆን ያለበት ብዬ ነው የማስበው። እንደ መፍትሄ ነው የምናመጣው፣ እናደርጓለን። ቴዲ ጋር አጠገቡ ያሉትን አሰሩ ማለት የቴዲን ሞራል ነው የሚያደቁት። ከዛ በኋላ የእሱ ሞቲቬሽን ባዶ ይገባል። የቪው ፍለጋ አይደለም፣ ገንዘብ ፍለጋ አይደለም። ቴዲ አፍሮ የሰራው ገንዘብማ ብልጽግናን ተሻርኮ ሚሊየንስ ማግኘት ይችላል። ገንዘብ ቢፈልግማ አላሙዲን አንድ ዘፈን አትዝፈን፣ 1 2 3 ዘፈኖችን እንዳዘፍን ከዛ ውጭ ብር ልስጥ ብሎ በሚሊየንስ ያዘምበት አልፈልግም ብሎ ነው የወጣ። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በ2 ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናጠፋው። አፕራምሺው ድምፅ አይችልም አዝማሪ አይችልም ለሚለው መልሱ ምን አይነት እንደሆነ ከኔ ይጀምራል። ሌሎቻችሁ ለብልጽግና የሰጠውን ያህል ጊዜ አልሰጠም። ስለዚህ አየው ምንም አይነት ለውጥ የለም፣ ሀሳብ ሰጠ። ይህም በመስጠቱ የተናደዱ ብዙ ሰዎች አሉ። አሁን ለምሳሌ አክቲቪስትን ከተቃወምክ ስለ ዘፈን ቴዲን የሰደበውስ፣ ነፍጠኛ ብሎ አማራን ለመስደብ ያደረገውስ፣ ጉራጌን የሰደበውስ ዘፋኝ ምን ሊባል ነው? በእናንተ በተለይ እናንተ ቤት ተሳዳቢ ዘፋኞች አሉ። እርግጠኛ ነኝ ይህ መንግስት ቢወርድ እንደዚህ አይነት ስድብ ይቆማል። ፈሪዎች ናቸው፣ በጭባጮች ናቸው፣ እናውቃቸዋለን። መንግስት ሲመጣ እየጠበቁ የሚደነፉ አንድ ተኩሶ ማክ ሽንታም ነው የእናንተ ዘፋኝ፣ እናውቃቸዋለን። በጭባጮች ፋራ፣ በዚህ ላይ በጣም ፋራዎች ናቸው። ስለማይችሉ ጥበብ ስላልተሞሉ ጥበብ ላይ ፎከስ ስላላረጉ ያረጉት በበታችነት ስሜት ላይ ስላሉ ብቻና ብቻ ነው የሚዘፍኑት እንጂ በጥበብ በችሎታ አይደለም። መንግስትን እየታከኩ ነው ደረታቸው የሚነፉት። መንግስትን ታከው በቃ ማለት ይጀምራሉ። መንግስት በሌለበት ጊዜ ምንም አይደላችሁ፣ ቆዳ ናችሁ። ሁል ጊዜ መንግስትን ታኮ ደረት የሚነፋ ሰው ምንም አይነት አቅም እንደሌለው በዛት ያለ። ቴዲ ማንንም ሳይታከክ ነው ሀሳብ የሚሰጠው። ማንንም አየ። ያ ማለት የአንተ ማንነት ነው። እውነታ ነው። ክብርም አለ፣ በህዝብም ትከበራለ። መንግስትን አታከ ደረት የምትነፋ አሁን ካሙዙ መንግስት አኮ ነው እንደዛ የሚያሽቃብጠው። መንግስትም ባይታከክ ባዶ ሰው ነው። በስራ የተደነቀ አይደለም፣ በችሎታ የተደነቀ አይደለም፣ መሀይም ነው፣ በምንም ብቃት የሌለው ሰው። መንግስትን ታኮስ አሁን ጀግና ይጫወታል። በስራ እዚህ ግባ የሚባል ስራ ሰርቷል። አንድ ስራ እነ ጆን ዳንኤል ህፃናቶቹ እነ ናሆም ፎቴ ምናምን እነ ጆሲ ምናምን የሚባሉ ቲክታከሮችን ነው የሚያዘፍነው። የሚያቀናብረው እነሱን ምንም ሌላ ያቀናብረው ደህና ዘፈን አንድ ካሙዙ አጠራልኝ። ይሄ የቲክታክ እርምጥምጥን ነው ሲያቀናብር የሚውለው። አለቀ። ይሄ የበታችነት ስሜት ያሰቃየው ሰው በበታችነት ስሜት ሲሰቃይ የነበረ ሰው አሁን መጥቶ አሽቃብጦ
እንትን የሚባለው ራቺ የሚባለው እካክ ማን ነበረ? ከዚህ በፊት ማን እንደነበረ ታውቃላችሁ? ናቸው መንግስትን ታኮ ነው። አሁን የላይብረሪ ዘበኛ የነበረ አሁን ትልቅ የባህል ሚኒስትር የኦሮሞ ምናምን ተደርጎ ተሹሞ ትልቅ የተባለው እንደዛ አይነት መሀይም በቃ የበታችነት ስሜት ሲሰማ ቀን ጠብቀሽ ሁልክ የምትላት ነገር አለች። ተሳ በእውቀት በብቃት በችሎታ የሚመጣ ነገር አይደለም። በቃ እንደዚህ በመርመጥመጥ ቀን በመጠበቅ እንደዚህ አይነት የበታችነት ስሜት ያሳዝነኛል። በጣም ነው የሚያሳዝነኝ። በብዛት ይሄ ካድሬዎቹ የበታችነት ስሜት በጣም ያጠቃቸው ናቸው። ቴዲ አፍሮ ይሄ ነገር ለኢትዮጵያውያን ነው ዋጋ የተከፈለው። አሁን ሳየው አጀንዳ ፈለገ። ሞጣ የሚባል ዝንብ ምን አለ? የአብይን ችግኛ ያነቃ ይዋቸው ዶማ የገጠር ሰገጤ ከሰጠው ቲክታክ ምን ማድረግ እንደሚፈልግ አያውቅበትም። አንድ ቀን ቴዲ አፍሮ የስ ቴንኪው በሉልኝ ቴዲ አፍሮን ምናምን ብሎ ሞጣ ዱባይ ሲሸረሙጥ ሲገረድ የነበረው አሁን መጥቶ ደግሞ እንትን አይነቀንቅም። ካልነቀነቀ ለምን ማናጀሩን ወዳጁን አሰሩ? ካልነቀነቀ እንደ አንተ አይነት ፈሪ ሽንታ